አራት አይና እያለ ተማሪው የሚጠራቸው ሁለት አይናቸው የት ነው ብሎ ሁለት አይኔን በጀርባ በኋላ ሆኖ ሊያይ ይከተለኛል። ምን ብለህ ነው የምትከተለኝ? እኔ ደግሞ ሌባ ወይስ ምንድነው ምን ሊያደርግ ነው ብዬ ምን ሆነ ነው የምትከተለኝ አልኩት። አራት አይና የሚለዎት ሁለት አይኖት የት አለ አለኝ። ይልቀለኛ ቀልደህ አውቀህ ነው እንጂ አሁን የጠፍቶ ነው እየተቆጣሁት። በደህና መጡ ለማለት ፈልጋለሁ። እርሶም ጋር ብመጣም ግን ያው የኔን ጥሪ ሳይንቁ አክብረው እዚህ ተገኝተው ቃለ መጠየቁን ለማድረግ ፈቃደኛ ስለሆኑልን በእግዚአብሔር ስም ለማመስገን እንፈልጋለን። ከእርሶ ጋር የተወሰኑ ጥያቄዎችን ማድረግ እፈልጋለሁ። ምክንያቱም እርሶ ትልቅ አባት በዘመናችን ብዙ ቁም ነገሮችን የምንጨብጥበት አባት ነዎትና እንግዲህ መጀመሪያ ከስሞ ስያሜ ነው መጀመር የምፈልገው። ምክንያቱም ሙሉ ስሞተኝ ኮከበ ሊቃውንት አራት አይና ቆሞስ አባ ገብረ ማርያም ጌጦ ይባላሉ እና ለአብዛኛው ምዕመን እንትን ነው ማለት ግልጽ እንዲሆን ወይም ደግሞ ሰው አራት አይና ሊቀ ሊቃውንት ይላል። አሁን የእርሶ ማዕረግ ኮከበ ሊቃውንት አራት አይና ቆሞስ አባ ገብረ ማርያም ጌጦ ይባላሉ። አራት አይና የሚለው ስያሜው ምንድነው የሚለውን ነገር እንደው ለአማኙ ለህዝበ ክርስቲያኑ ከሱ ስያሜ ብንጀምር በጣም ደስ ይለኛል አባዬ። መልካም። አንተም ጉባኤውን ለመጎብኘት እኔንም ደቀ መዛሙርቱንም ለማየት ፈቃደኛ ሆነ ጉባኤውን ለማስተላለፍ ለምዕመናን ደራሽ ለማድረግም በመምጣትህ እኔም አመሰግናለሁ። ጋዜጠኛ ሆይ ስሜ ስጀምር ያው አራት አይና ኮከበ ሊቃውንት አራት አይና አባ ገብረ ማርያም ጌጡ ነው ስሜ። ይሄን ስም የተሰየምኩት አዲስ አበባ አራቱን ጉባኤ ስጨርስ ነው የሰየሙኝ ብፁዕ አቡነ ድሜጥሮስ የተባበሩት ኤምሬትስ አህጉረ ስብከት ሊቀ ጳጳስ ናቸው። በዓለ ሲመቱን ያዘጋጁልኝ ደግሞ መጋቤ ጥበብ ወርቁ የተባሉት ጥበበኛው የልብስ ስፌት ባለሙያ የሆኑት ታላቁ ናቸው እና በዛን ሰዓት በዓለ ሲመቱን ሲያከብሩልኝ ብዙ ጥሪ ተደርጎ ነበር። ሊቃውንት፣ የድጓ መምህራን፣ የአቋቋም መምህራን፣ ቅዳሴም የመጻሕፍትም ተሰብስበው ነበርና ስማቸው ማን ይሁን ተባለ። ሊቀ ሊቃውንት አባ ገብረ ማርያም ብለናቸዋል አለ ሊቃውንቱ ጥሪ የተደረገለቱ። እኔ ደግሞ ሊቀ ሊቃውንት የሚለው አንደኛ ለመጀመሪያ ጊዜ የኔታ አራት ሊቀ ሊቃውንት መንክር መኮንን የዶክተር አየለ ልጅ የክቡር ሊቀ ሊቃውንት ዝርሃ አዲስ መምህር እና እኔም ከእሳቸው ነው የጀመርኩ እና አንደኛ የእሳቸው ስም ነበር። ሲቀጥል ደግሞ የዛሬው ታላቁ አይናማ የሆኑት ሊቀ ሊቃውንት ዝርሃ አዲስ የእሳቸው ስም ስለሆነ እኔ ይሄን ስም የሰዎችን ስም መቀማት ይሆናል፣ ይሄ ስም ትልቅ ሰው የተሰየመበት ስም ስለሆነ ሌላ ስያሜ ይሻላል እንጂ ሊቀ ሊቃውንት የሚለውን አልቀበልም አልኩኝ። ከዛው ከበዓለ ሲመቴ ላይ ማለት ነው። እና ማን ይሁን ሲባል አራት አይና የሚባል ስም ድሮ ነበረ። እኔን አራት አይና እያለ የሚጠራኝ ትልቁም ትንሹም ህፃናቱም ነው። ታይካ ነገስት በዓታ ለማርያም የዳግማዊ ምኒልክ መታሰቢያ ትምህርት ቤት እዛ ላይ ስለነበርኩኝ ህፃናቱም ስወጣም ስገባም አራት አይና ናቸው ይለኛል። ትንሹ እንዲያውም የማስታውሰው አንዱ ፍሬው የተባለ አሁን የቅኔ መምህር ሆኗል እና ምናልባት እየቀለደ መስሎኝ ነበረ እንጂ ከመንበረ መንግስት ቅዱስ ገብርኤል ወደ ታይካ ነገስት ስገባ አራት አይና እያለ ተማሪው የሚጠራቸው ሁለት አይናቸው የት ነው ብሎ ሁለት አይኔን በጀርባ በኋላ ሆኖ ሊያይ ይከተለኛል።
ይከተለኛል። ምን ብለህ ነው የምትከተለኝ? እኔ ደግሞ ሌባ ወይስ ምንድነው እንዲያደርግ ነው ብዬ ምን ሆነ ነው የምትከተለኝ አልኩት። አራት አይና የሚለዎት ሁለት አይኖት የት አለ አለኝ። ይል ቀለኛ ቀልደህ አውቀህ ነው እንጂ አሁን የጠፍቶ ነው እየተቆጣሁት። እና በዚህ በትምህርት ቤቱ ብዙ ጊዜ ስም ሲነሳ ስለነበረ ይህን ስም የተሰየሙበት ሰዎች በጣም ታላቅ ሰዎች ናቸው። በጎጃም አራት አይና ጎሹ፣ በማዕከላዊ ጎንደር ደግሞ አራት አይና ኤስድሮስ። እንግዲህ የዚች ቦታ ዋናው መተርጉም ለዓለም 80 አሐዱን መጻሕፍትን ተርጉመው ያስተላለፉት ጌታው ኤስድሮስ አራት አይና ነው የሚባሉ። ምናልባት አልኩኝ እኔ ይሄን ስም ላልመጥነው እችላለሁ ምክንያቱም ራሳቸው መተርጉማን የነበሩ ሰዎች የያዙት ስም ስለሆነ እኔ ይህን ስም አልመጥነውም እንዳይሆን እንጂ ይሄ ይሻላል። ሊቀ ሊቃውንት የሚለው ግን የአባቶቼ መጀመሪያ ክቡር ሊቀ ሊቃውንት መንክር መኮንን ስም ነው። የዛሬ ደግሞ የሊቀ ሊቃውንት ዕዝራ ሐዲስ የታላቁ መምህር ስም ስለሆነ ይሄ ደስ አይልም። እንደዚህ ማለት መሰየም ይሄ አይነት አያስደስተኝም ስላልኩ እናመሰግናለን። መከባበራችሁ እጅግ በጣም ጥሩ ነው አሉና አራት አይና ይባሉ ተባለ። በዚህ ሰዓት አስተያየት ሲሰጥ አራት አይና የሚለው የመጻሕፍት ብቻ ነው። መጻሕፍት ብቻ አራቱን ጉባኤ ወይም ደግሞ ብሉይ፣ ሐዲስ፣ ሊቅ፣ ሕንፃ መነኮሳት አራቱ ጉባኤያት ማለት እኔ ናቸው። እና ይሄ አራት አይና የሚሉት አራቱን መጻሕፍት ይገልጻል እንጂ የተማሩት ድጓው፣ አቋቋሙ፣ ዝማሬው፣ ማሲቱ፣ ቅዳሴው፣ ቅኔው ይህ ሁሉ ሙያስ ዋጋቶ ቀራለ ላሉ ሊቃውንቱ አስተያየት ሲሰጡ ማለት ነው። እና ምን ይባል ታዲያ ሲባል ሌላ አንድን ጨምርበት ኮከበ ሊቃውንት አራት አይና ይባል ብለው የሰጡ የድጓ መምህራን ያቋቋሙ መምህራን እዛ ጥሪ የተደረገላቸው ናቸውና ከዛ እንደገና ወረቀቱ በብፁዕነታቸው ተፈርሞበት ለኔ ሊሰጥ የመጣው ወረቀት እንደገና ተቀዶ ከዛ እሳቸው መልሶ ተጽፎ እሳቸው ትተር አድርገውበት መልሶ ሊሰጠኝ ነበር። በኋላ ግን በዓሉ ፍጻሜ ሲሆን ተነስተን ሄድን ማለት ነው። በዓሉ ማለት በዓለ ሲመቱ አለቀ፣ ተፈጸመ። ወደ የቤታችን መበተን ጀመር። እኔ ግን ብፁዕ አቡነ ዲሜጥሮስን ተከትዬ እስከ መንበረ ጵጵስናቸው ተከትዬ ሄድኩ። አይ ብፁዕ አባታችን ሊቃውንቱ ቅር እንዳይለው ብዬ ነው እንጂ እንኳን ከዚህ ስም እንኳን ሌላ ልጨምርበት ይሄም ራሱ ይከብደኛል። ትልቆች አባቶች የሰየሙት ስያሜ ስለሆነ አራት አይና ለኔ እጅግ ከበቂ በላይ ስለሆነ የብፁዕነቱን ቲተር አላስፍቅም ብዬ አስቀረው ትላለህ እና በዚህ ምክንያት ነው አራት አይና የተባለው ሁሉን ያሟላል ማለት ተፈልጎ ነው አራት አይና የሚለው። በጣም ደስ የሚል ታሪክ ነው አባቴ። ምክንያቱም ይሄ የሚያሳየው የእናንተ መከባበር አንዱ የአንዱን ቦታ ማክበሩ ነውና በጣም ደስ ይላል። የሰጡን ምላሽም በጣም አጥጋቢ ነው። እንግዲህ ቀጣይ ምዕመንም እንዳሉት ነው ቅድም አራት አይና። እኔም በበኩሌ ይቅርታ አድርጉልኝና አባቴ ምን ማለት ነው እያልኩ ግራ ይገባኝ ነበረ። እርስዎም መጀመሪያ ሳቅ እኒህ ሰውዬ አራት አይን ነው ያላቸው ቅድም እንዳሉት ልጁም ተሳስቶ አይደለም አለማወቁ ነውና እንግዲህ ለብዙዎቹ ትምህርት ይሆናል ብዬ አስባለሁ። ወደ እርስዎም ስመጣ ያው እናንተ ማለት መጽሐፍ ናችሁ። ነገ ላይ ተገልጦ የምትነበቡ ዛሬም ላይ በሕይወታችን የምንጠቀምባችሁ አባቶች ናችሁና እግዚአብሔር ይመስገን እናንተን በእድሜ በጤና ያቆይልን። እንዲሁም ደግሞ እግዚአብሔር ፈቅዶ ይሄ ጥያቄና መልስ በቀጣይ እናንተ በሕይወት እስካላችሁ የሚጠቀሙበት ሰው ናችሁና ታልፋላችሁ። ታልፉ ደግሞ ታሪካችሁ የሚዘከርበት እንዲሆን ስለምንፈልግ ለምእመኑ ለአማኙ ለተከታዩ ጥሩ ትምህርትና ጥሩ ነገር ይሆናል ብዬ ስላመንኩ ነው ደርሶ የመጣሁትና ለሰጡን ማብራሪያ በጣም አመሰግናለሁ። ቀጣይ የሚሆነው ደግሞ የት ተወለዱ የት አደጉ የሚለውን ነው። ከዛ መጀመሪያ ግን ያው ቅድም ስንጀምር ያላልነው ነገር ዛሬ የምንገኝበት ቤተክርስቲያን እርስዎን ቃለ መጠየቅ ያረኩበት ቦታ ማን ይባላልና እስኪ ስለሱ ትንሽ እንገሩና ከዛ ቀጥሎ የት ተወለዱ የት አደጉ የሚለውን ነገር ደግሞ እንመጣበታለን አባቴ።